ክርስቲያኒቲ በደንብ ኤቪደንስ አለው ኤግዚስት ለማለት አምጣው ከክርስቶስ ቸርች ፋዘርስ አልኩህ እኮ ወሬ አይደለም እኮ እኛ ጋር ያለው ወሬ የለም። እኛ ጋር አሁን ለሌላ ቸርች ፋዘርስ እኮ በደንብ ኤቪደንስ ነው ትምህርት እንዲሆን ማለት ነው። ማን ለማን ጻፈ? አሁን እኛ ሙስሊሞች ቤት ስንመጣ ዝም ብሎ እንደዚህ እንደዚህ መጨባበጥ ምናምን ሰላም ነው እንዴት ነው የለም፣ እንደ አይነት በጨበጣ የለም። መረጃ ክፈት። ማን ለማን በጨበጣ አልኩኝ እኮ አምጣሽ። ከመጽሐፉ በፊትም ቸርች ነበረች። ከመጽሐፍ ቅዱስ ምን አገባኝ እኮ እኔ ስለሱ ምን አገባኝ? እኔ ስለሱ ያገባኛል እንዴ? እኔ ያወራው ስለ ቸርች ነው እንዴ? ማን ለማን የሰጠው? ኮፒ ሲደረግ ማን ነው ኮፒ ሲያደርግ የነበረው? ማን ነበሩ? እኔ እሱን አልጠየኩም። እኔ ጠየቅኩ። መጽሐፍ የትኛው? እንዴት ለወቀው መጽሐፉ እኮ እኔ ጠየቅኩ። መጀመሪያ መልስልኝ እኮ እንዴት ለወቀው? አሁን የሆነ ማኑስክሪፕት ሰጠኝ። የቁርአን ጸሐፊዎች ትነግረኛለህ። እኔ ነገር ወላሂ እነግርሃለሁ። ምን አትጠራጠር፣ ልንገርህ ምን ማትጠራጠር አንተ ትነግረኛለህ። አትጠራጠር፣ እኔ እነግርሃለሁ። አንተ አሁን መጀመሪያ መልስ። ኤግዚስት አድርጓል ነው የምትለኝ አንተ? እስልምና በቃ አሁን ያጀማ ልብ አድርጉ። እሱ መረጃ ኤግዚስት አድርጓል። ከመሐመድ በፊት ኤግዚስት አድርጓል እስልምና? አዎ ኤግዚስት አድርጓል። እሺ አሁን ማስረጃ ኦኬ። አንተን ጥያቄ ተው ነው ያንተ። ኦኬ መልስ የለውም ማለት ነው። እሺ የኔን ተው ችግር የለም። ምን ያንተ ተራ ሰው ነኝ መምህርም ስለ መልስ የለውም። በቃ እናመሰግናለን። አሁን ይሄኛውን አካውንት ልዝጋና ሚውት ነው ብሮ፣ አይሰማም። መረጃ ካለ እንዴት ትሆናለህ? እስኪ አሁን እሺ ምን ሊውጥ ነው? እሺ አሁን በነገራችን ላይ የአካውንቴን ፎሎ አድርጉ። እሺ ይሄኛውን አካውንቴን ፎሎ አድርጉት። ከታች ኢብራሂም አፖሎጀቲክስ የሚለውን ይሄኛውን እዚህ አካባቢ ያለው ማለት ነው። እሺ ማነህ ፊሎ? አር ዩ ዜር? ጥሩ መረጃ ካሳየውስ? አሁን ልከፍት ነው። መረጃው ሊወጣ ነው። ኧረ በጣም የሚገርም ነው። ከመጣማ የሚገርም ነው። አፊር ማድረግ በጣም ጥሩ። አሁን ያዙልኝ። እስልምና እንዳለማ የሚገርም ነው። እሺ አሁን ምን እናደርጋለን መሰለ? ምን እስልምና ካለ ነው ወይስ ማኑስክሪፕት ማሳየው? ምረጥ። የትኛውን ነው ማሳየው? እኮ እስልምና ኤግዚስት ማድረጉን ከፕሪቪየስ ስክሪፕቸሮች ልታሳይኝ አይደለ? ማለት የትኛውን ነው አሁን ማሳየ? የእስልምና ማኑስክሪፕት ነው ማሳየ? እኛ ያለን ማኑስክሪፕት ነው ማሳየ በኢስላም ፈርስት ሴንቸሪ ላይ ወይስ እየጠየቀኝ ያለው እስልምና መኖሩን ማረጋገጫ ነው እየጠየቀኝ ያለው? እሺ እንደዚሁ ላጥራለህና እንትን ልበልህ። ለምሳሌ መሐመድ ወደዚህ ምድር ሲመጣ ነብይ ነው ተብሎ አይደል? ሰለላሁ ዐለይሂ ወሰለም። አላሁመ ሰሊ ወሰሊም ዐላ ነቢይና። እሺ እሱ ሲመጣ የቀረ ሙስሊም አለ የለም ዓለም ላይ? አቤት ወደዚህ ሲመጣ ምን አይነት ትምህርት ነው? ምን አልከኝ? እንደ ኮሚኒቲ የእስልምናን አይነት ትምህርት ያለው ህዝብ ነበረ፣ ሰው ነበረ እና አላህን የሚያመልኩት እነዛ ሰዎች የታሉ? እሺ ላሳያ። በቃ እስልምና ማለት ምን ማለት ነው? መጀመሪያ ታውቃለህ? ትርጉሙን ታውቀዋለህ ምን ማለት እንደሆነ? እሺ ሙስሊም፣ እሺ ሰብሚሽን ቱ ጋድ ይላል። ጀግና፣ ሰብሚሽን ቱ ጋድ። አሁን እኛ ከቁርአኑ ላይ አይደለም የምናሳይ ሰብሚሽን ቱ ጋድ። እሺ አሁን ምን እናደርጋለን መሰለ? ቆይ አንዴ ተረጋጋ። ይሄ ጥቅስ ታውቀዋለህ? ይህን ጥቅስ ታውቀዋለህ? ከመጽሐፍ ቅዱስ ነው ብታ? ጭራሽ ማለት ነው። አይደንቅም? ሊገርማል ማለት ነው። ይሄ መጽሐፍ የማን ነው? የማን መጽሐፍ ነው? ከክርስቶስ እስከ እንትና። እሺ እንትና ማለት ነው። እሺ አላወቀውም። እሺ ያዕቆብ። እሺ አማርኛውን ላሳየህ። እሺ አማርኛው ላይ ምን ይላል መሰለህ? አይ በቃ ችግር የለውም። አብሽር። እሺ ምን አለ መሰለህ? መጽሐፉ ይሄ ነው። ያውልህ መጽሐፉ ይሄ ነው። አንተ አሁን የምትለው ማለት ነው። መጽሐፉ ይሄ ነው። ምዕራፍ 22 ቁጥር 21 ላይ ማለት ነው። አሁንም ከእርሱ ጋር ተስማማ።
ኦኬ እሱን አንተ ትነግረኛለህ። አንተ እኮ ነው ያልኩህ እኮ አንተ ትነግረኛለህ። እሱን አንተ የምነግረኝ ይሆናል እኮ አንተ ትነግረኛለህ። እሱን እኮ አንተ ትነግረኛለህ። እሱን አሁን እሱን ትነግረኛለህ። አሁን በቃ እንተው። ኦኬ ባይብል መረጃ አይሆንም። በቃ እሺ እንተው ማለት ነው። በቃ ባይብል መረጃ አይሆንም። ባይብል መረጃ አይሆንም ሳይሆን ባይብል ካሳየኸኝ እዛው መጽሐፍ ላይ እኔ በደንብ እኮ ላሳየህ እኮ ነው። ተረጋጋ ታዲያ እኮ ላሳየህ እኮ ነው። ሙሉ የማታምንበትን መጽሐፍ እንዴት ብለህ ነው እኮ? እኔ አላምንበትም፣ ግን አሁን ላሳይህ ነው። ሙሉ በሙሉ አላምንበትም፣ ግን ላሳይህ። ኦኬ መረጃ አልፈለግም። መረጃ አልፈለግም አይደለም። መረጃ ትፈልጋለህ? ላሳይህ ወይስ ይቅርብህ? እስኪ ያሳይ በክርስቶስ። አዎ እሺ፣ በክርስቶስ አለ። እሺ ክርስቶስ ራሱ አዳኝ ይፈልጋል። እሺ አሁንም ከእርሱ ጋር ተስማማ፣ ሰላም ይሁን የማን ነው? ሰላምም ይኑርህ አለ። በዚያም በጎነት ማን ነው? በጎነት ታገኛለህ አለ። ጥሩ። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ። እሺ ጥሩ። አሁን ይህንን ቃል ምን አለ መሰለ? አሁን እዚህ ጋር ስንመጣ እስቲ እንግዲህ ዕብራይስጥኛው ምናልባት የምታውቀው ከሆነ ማለት ነው፣ ምናልባት የምታውቀው ከሆነ እችን ቃል ለሻላም የምትለዋን አያት። ሻላም 79 ቺን ስትሮንግ ወርድ ታውቃታለህ? ቺን ስቶር አሁን እሷ ምን ትላለች? ዩ ሻላም የምትል ቃል አለች ማለት ነው። ኤንድ ቢ አት ፒስ አለ። ቢ አት ፒስ። እሺ አሁን በደንብ ይወሺ ምን አለ? ሻላም የሚለው ቃልን አስመልክቶ ምን የሚል ነገር አለ? እኔ ውስጥ ይኸው እዚህ ጋር ምን አለ መሰላችሁ? ያው እንዲታይህ በደንብ ግልጽ በሆነ ሁኔታ አለ። አረቢክ አለ። ልብ አድርጎ አረቢክ ወይም ቢ ሴፍ ሴኪዩር ፍሮም ፍሪ ፍሮም ፎልት አለ። ሜክ ኦቨር ምን አለ? ሜክ ኦቨር ሪዛይን ቱ ሰብሚት ዋን ሰልፍ አለ። ስፔሻሊ ቱ ጋድ ለአምላክ ራስን ማስገዛት ወይን ጭራሽ ማለት ነው። ምን አለ? ፓርቲሲፕል ቱ ምን እነማን ናቸው አለ? ከራስ መጽሐፍ ወዳጅ ማን ነው አለ? ፓርቲሲፕል ሙስሊም ነው የሚለው። ጥሩ እኔ ሙስሊም የሚለው ቃል መኖሩ ሳይሆን ሙስሊሞች አሁን ምንድን ነው ይሄ ፒስ የሚለው ነገር ከማን ጋር የተያያዘ ነው? እሺ አሁን እኮ ጭራሽ እኮ ፕሮፐርሊ ሰብሚሽን ቱ አዳምጠኛ እንዴ ፕሮፐርሊ ሰብሚሽን ቱ ለምንድን ነበረ ብሎ ያስቀመጠው? እሺ በቃ ይህንን የሚጠቀሙበት ያው አሁን ትርጉሙ መጣና፣ እሺ ጠይቀኝ። አይሁዶች ጋድን ሰሚት ያደርጉታል አያደርጉት? በደንብ ያደርጉታል። ኦኬ እሺ አንድ ሙስሊም አገኘ። እሺ ላሳየሱ ሂንዶች ቆይ አንዴ መረጃ ልስ ሂንዶች ቆይ አንዴ ሂንዶች ጋድን ሰሚት ያደርጉታል አያደርጉትም? እሺ አይሁዶች ግን ያደርጉታል? አዎ ያደርጉታል። ኦኬ አይሁዶች ሙስሊም ናቸው? መጀመሪያ ሙስሊም ነበሩ፣ አሁንም የአንድ አምላክ አምላኪ ናቸው። እነሱ ችግራቸው ቆይ እነሱ አሁንም ስቲል የአንድ አምላክ አምላኪ ናቸው። አሁን ልነግርህ እኮ ነው ሙስሊምነታቸውን ያጡት እነሱ ቆይ አንዴ ልነግርህ እኮ ነው ሙስሊምነታቸውን ያጡት እነሱ በሁለት ነገር ነው። አንደኛ በኢየሱስ መካዳቸው፣ ሁለተኛ ደግሞ በመርየም ዲቃላን የወለደችው በማለታቸው ክህደት ምክንያት እንጂ አምላክን ሳያውቁ ቀርተው አይደለም። ግልጽ ነው እኮ ሰሚቱ ጋር ያደረጉ የለ እንዴ? ስለዚህ ሙስሊም ብለን ነው የምንጠራቸው እነሱ። እኮ አሁን ሰሚቱ ጋር የሚለው ነገር አሁን ለምሳሌ ሙስሊም ውስጥ ብትመጣ ሰሚቱ ጋር ያደርጋል። ሙስሊም ራሱ እኛ ጋር ሙስሊም ግን ከአላህ ጋር ደግሞ ሌላን ባላንጣ ሲይዝ ሙስሊምነቱን ያውቀዋል። ችግር ይህንን ያነሳው መሰለህ ሂንዶዎችም ሰሚቱ ተረጋጋ እኮ ያለ አሁን እኛ ጥያቄያችን ባይብል ላይ የለም የሚል ነገር አምጥተሃል አይደለ? ባይብል ላይ የለም አይሁዶች ሙስሊም ናቸው ብለኸኛል እና ሰሚቱ ጋር የሚለው አንተ ያመጣህልኝ ቃል በቃል አይሁዶች ሙስሊም ነበሩ አልኩኝ አላልኩም? ነበሩ። ኦኬ እሺ አቆይ አንዴ እዚህ ጋር ልጠይቅህ። ለምሳሌ እኔ ተነሳሁ አይሰሚት ጋድ አልኩ። ለጋድ ሰሚት አንተ ሰሚት አታደርግም። ለጋድ ይቅርታ፣ ሰሚቱ ጋር አታደርግም። ይቅርታ ቆይ አንዴ አልኩ። እኔ አሁን ክርስቲያን ሳልሆን ማለት ነው
አንድ ሰው ሌላ ሰው መጥቶ ዝም ብሎ እኔ ሰብሚት ጋር እኮ ስለማድረግ ሙስሊም ነኝ ቢል ትቀበሏለህ? እኮ ይታያል። ሰሚቱ ጋር በስም ብቻ አይደለም እኮ ስም እኮ አይደለም ዋናው ነገር። ምንድነው ታዲያ? ምንድነው የሚያሳየው እኮ? አሁን እኮ ልንመጣ እኮ ነው። ይሄ አስተምህሮ ከማን ጋር የተያያዘ ነው አለ። እዚህ ጋር ሲናገር ከማን ጋር የተያያዘ ነው አለ። ያስተምሮ ከማን ጋር የተያያዘ ነው አለ። ከማን ጋር የተያያዘ ነው አይደለም። አሁን ፓርቲክሉ በፓርቲክል በአረብኛው ምን ይባላል? ሙስሊም ይባላል። አረብኛው ትርጉሙ በቃ ሙስሊም የሚለው ቃል ሙስሊም የሚለው ቃል የትኛው ቃል ነው? የትኛው ቃል ነው? እሺ የትኛው ቃል ነው እሱ? እሺ ሰላም። እሺ ጀግና ጀግና። ይሄ ቃል የት ነው የሚገኘው? አንተ ቃሉን ነው የፈለከው? እኔ እያልኩ እንደ በጌታ ኢየሱስ። ኧረ ኢብሮ ከአንተ ይሄን አልጠብቅም ማለት በጣም ይቅርታ። ከአንተ ይሄን አልጠብቅም ያልኩህ አንድ ወርድ ይዘህልኝ መጥተህ ይሄን ወርድ የሆነ ሰው ክሌም አድርጎ ስለሚጠቀመው ብቻ ያ ሰው እኮ በቃ እንደዚህ ነው ማለት አሁን ባይብሉ ላይ በስነ ስርዓት ልንመጣ ነው። ቆይ አንዴ ቆይ ፊሎ ልንመጣ እኮ ነው። አሁን እኮ ሰሚሽን ቱ ጋድ ማለት ምን አይነት እንደነበረ ልናይ እኮ ነው። አሁን ጋር ቃር አልሰራውም። አሁን ሰሚሽን ቱ ጋድ እንዴት እንደተደረገ አንዴ ጥያቄ ልጠይቅ። እዚህ ክርስቲያኖች ምንም ጥያቄ ባይብል ላይ የክርስቲያን አረቦች አላህ ብሎ ይጠቀማሉ። አንዴ ቆይ አላህ ብሎ ይጠቀማሉ። አንተም ትጠቀማለህ ማለት ተመሳሳይ አላህ ነው የምታመልኩት ማለት ነው። ቆይ እሱ አይደለም ተመሳሳይነቱ። አሁን ሰሚሽን ይሄኛውና ያኛው ይለያያል። አንተ ወርድ ነው ያና ይሄ መጨረሻ ሰሚሽን ቱ ጋድ ማለት በብሉይ ኪዳን ለማን ነው? ቆይ አንዴ አዳምጠኝ። ሰሚሽን ቱ ጋድ ማለት በብሉይ ኪዳን ለማን ነው? ብሉይ ኪዳን ላይ ይህዋ ለማን ነው? የህዋ የማን አባት ነው? የማን አባት ነው? የህዋ የማን አባት ነው? አባት ነው ማለት እሺ በጥቅስ ላድርግልህ እኮ እንዴት እንደሆነ እኮ ላሳየህ እኮ ነው ወዳጄ። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 54 ላይ እንመጣለና ምን ይላል? ስለ አይሁዶች ጋር ስለ እስራኤል ጋር እየተከራከረ ምን አለ? ኢየሱስ መለሰም አለም ምን አለ? እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እነሱ አምላካችን የሚሉት ያህዌ ነው አይደለ? ተስማማና? ኦፍኮርስ ለኢየሱስ ምኑ ነው? አባቱ፣ የባህሪ አባቱ። በጣም ጥሩ። ስለዚህ እነሱ ሲያመልኩ የነበረው ማን ነው? የኢየሱስን አባት ነው። ኦፍኮርስ በጣም የኢየሱስ አባት ማን ነው ስሙ? ያህዌ፣ የህዋ አብ ማለት ነው። ጥሩ። ስለዚህ አሁን እዚህ ጋር ሰሚሽን ቱ ጋድ የተባለው ጃፕ ላይ ሲጠቀስ ኢዮብ ላይ የተጠቀሰው ለማን ነው እኮ? ለያህዌ ያልከው እኮ። አላሁ አክበር። ስለዚህ አንድ አምላክ አምላኪዎች ነበሩ። ጥሩ እንምጣ። አሁን እንግዲህ ትንቢተ ኢሳያስ ያው እኮ ሰሚሽን ቱ ጋድ ልናይ እኮ ነው። አንዴ ትንቢተ ኢሳያስ ምዕራፍ 1 ቁጥር 19 ላይ አንዴ ላጥራ እኮ ላሳየህ እኮ አንድ ቤተሰብ እሱ ያመጣልኝ የአረብኛ ትርጉምን ያመጣልኝ አስተምሮቱን አይደል? ኧረ እኔ ትርጉም አላመጣሁም። ቆይ አንዴ ላሳየህ እኮ ነው ወዳጄ፣ ላሳየህ አረብኛ ትርጉም ያመጣልኝ። አንዴ ላሳየህ። እሺ ላሳየህ፣ ችግር የለውም። አሁን እኮ ግዴታ እመን አትመን የሚባል ነገር እኮ የለም። ጥያቄን አንዴ መልስልኝ። አሁን እዚህ ጋር ጠራኸው ትሄዳለህ አንተ። አንዴ ጥያቄን እዚሁ እናጠራዋለን። ትንቢተ ኢሳያስ ምዕራፍ 1 ቁጥር 19 ላይ ልሰጠህ እኮ ነው። አንዴ እኮ ለእሱ ሰጠው እኮ ቅድም መልሼ እልሃለሁ። አንዴ ቆይ አንዴ አትፍረውኝ። ጥቅስ ላለመመለስ ዳርዳር። እሺ እኔ እመልሳለሁ። እኔ ምንም የማልመልሰው ጥያቄ የለም። ኢንሻላህ እማላውቀውን አላውቅም እላለሁ። መልስልኝ ግን በእርግጠኛ አንተ እኮ ቃል አንተ ይኸውልህ፣ አንተ ብቻ ጥያቄ ለመጠየቅ ያብቃ። እኔ እስኪ አልመልስ ኢንሻላህ። እሺ በቃ አሁን መጀመሪያ እሺ አሁን እኔ እሺ ኦኬ ጥሩ። መጽሐፈ ምሳሌ ኦኬ፣ ከትንቢተ ኢሳያስ እንጀምር። ትንቢተ ኢሳያስ ምዕራፍ 1 ቁጥር 19 እኮ ላሳየህ እኮ ነው። አንድ አምላክን እንዴት እንደሚያመልኩ ሰሚሽን ቱ ጋድ እንዴት እንደነበር ላሳየህ እኮ ነው። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ አለ። ለማን ብትታዘዙ ነው? ትእዛዙ ማንን ተመልካች ነው? አምላክ ማን ነው? እዚህ ጋር የህዋ አይደለ? አብ የኢየሱስ አባት። በጣም ጥሩ። እሺ
የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። እግዚአብሔር የእግዚአብሔር አፍ ይህንን ተናግሯል አለ። ኦኬ። ስለዚህ አሁን ያህዋን ሲያመልኩ የነበረው አንድ አምላክ። አይሁዳውያን ስንት አምላክ ነበር የሚያመልኩት? አይሁዳውያን አንድ አምላክ ነው የሚያመልኩት። እንደኛ አንድ አምላክ ነው የሚያመልኩት። አዎ ጥሩ፣ በጣም ጥሩ። አሁን የአንዱ አምላክን ሲያመልኩ ሰሚሽንቱ ጋር የነበረው መጀመሪያ በነበረው ሁኔታ ነው። ይሄ ደግሞ ከኛ አስተምሮ ጋር ስምም ነው። በትክክል የተስማማ አስተምሮ ነው ከኛ ጋር በትክክል ማለት ተግባባ። አይሁዶች ጋር በጣም ተስማማለ ማለት ነው። እንደዚህ ጥያቄ ጥሩ። ኢየሱስንም አንዴ ቆይ፣ ኢየሱስንም አንዴ ቆይ፣ ማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ እኮ ላሳይ። አሁን አንተ አይደለም እኮ እያየ ያለው 1100 ሰዎች አሉ እያዩ ያሉ። በሰማያት ያለው የአባቴን ፍቃድ የሚያደርግ እንጂ ጌታዬ ጌታዬ ጌታዊ ጌታዊ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም ማለት። በሰማያት ያለውን የአባቴን ፍቃድ እያለ የሚናገረው ማንን ነው? ይህዋ ኢየሱስ ምን ነበር ያስተማረው? ምን ነበር ያስተማረው ማለት? የይህዋን ፍቃድ ሰዎች እንዲያደርጉ ነበር አይደል ሲያስተምር የነበረው? ኦፍኮርስ ዝም ብሎ ጌታዬ ጌታዬ እንዲል አይደለም። በጣም ጥሩ፣ እናመሰግናለን። ስለዚህ ኢየሱስ ሙስሊም ነበረ፣ ኢዮብ ሙስሊም ነበረ። መጽሐፈ ምሳሌ ቆይ ልመጣልህ እኮ ነው። አንዴ ተረጋጋ። መጽሐፈ ምሳሌ ላይ ና እንዴ መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ በፍጹምም ልብ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፋል። በፍጹም ልብ በእግዚአብሔር ታመን እያለ ያለው ማንን ነው? ማንን ነው ነገር ማንን ነው? ትጠይቀኛለህ። ሁለት ጥቅስ ነው የቀረኝ፣ ሁለት ጥቅስ ሁለት ጥቅስ ነው የቀረችኝ እና ብቻ ናቸው። ወይኔ ኦቨርሂት እያለኝ ነው። አንዴ ቆይ፣ ስልኬ ኦቨርሂት እያለኝ ነው። እንግዲህ ከዘጋ አላቀመሽ። ኤኒዌይስ ምን አለ? በፍጹም ልብህ እያለ መጽሐፈ ምሳሌ ላይ የሚናገረው ለማን ነው? በፍጹም ልብህ በፍጹም ልብህ በእግዚአብሔር ታመን እየተባለ የተነገረለት ማንን ነው? ማን ነው እግዚአብሔር የተባለው? እዚህ ጋር ማን ነው? እግዚአብሔር ይህዋ ምን አሁን ይህዋ መጽሐፈ ምሳሌ ማን የጻፈው? የማ መጽሐፍ ነው? ይህ እንኳን አይታወቅም። ችግር የለም። መዝሙረ ዳዊት ምዕራፍ 37 ቁጥር 5 ላይ መንገደ ለእግዚአብሔር አደራ ስጥ አለ። ቆይ አንዴ፣ መንገድን ለእግዚአብሔር አደራ ስጥ በሱም ታመን አለ። ነው አይ ቆይ፣ አይ ይኸው ጨረስኩ፣ ወላሂ ጨረስኩ። እንዳትሄድ ጨርሻለሁ። አይታወቅም ጨረስኩ እኮ ታመጣለህ። የሚታወቅ ከሆነ ማምጣት ነው። መጽሐፈ ምሳሌ ማን እንደጻፈው? መጽሐፈ ምሳሌ ማን እንደጻፈው ካወቅ ማምጣት ነው። መዝሙረ ዳዊት 37:5 ላይ መንገድን ለእግዚአብሔር አደራ ስጥ በእርሱም ታመን። በእርሱ ታመን የተባለው በማን ነው? የሆነዋ። በጣም ጥሩ። ዳዊት ምን ነበረ? ሙስሊም ነበረ። እናመሰግናለን። ስለዚህ በቃ አሁን በአጠቃላይ ነቢያት የሰበኩት እምነት ካለ አንድ አምላክን ማምለክ ነው። ለዛ ለሱ ሲሰግዱ የነበረው ምን አለ ያዕቆብ መልእክት ላይ ያው በቃ አሁን ቀጥል። እስካሁን ቅድም እንግዲህ እያየን ነው። ኢየሱስ አሁን ለምሳሌ እግዚአብሔር አባቴ ነው ወይም ብሏል። በክርስትናም በነቢያትም አስተምሮ እንግዲህ መጽሐፍ እንደምትቀበል አድርገህ አምጥተሃል። እሺ አባቴ ነው ሲል ተመልክተናል። እና በእስልምና አንተ አላህን አባቴ ነው ማለት ትችላለህ? ይህን ስረድ አባት ማለት ቆይ ምን ማለት ነው? ባይብል ላይ ያለው አባት ማለት ራሱ ምንድን ነው? እኔው አንድ ጊዜ እሱን ብናይ አይሻልም? ቆይ አንዴ ሜታፎሪካል ቋንቋ ያጠቃቀም ነው። ኖ ሜታፎሪክ የሚባለው ነገር ራሱ እንደሌለ ላሳየህ። አንዴ ላሳየህ ላሳየህ እኮ ነው ሜታፎሪክ እንዳልሆነ። ከምን አንጻር እንደሆነ ላሳየህ እኮ ነው። ከአንተ አንጻር ነው የጠቀስኩት ሜታፎሪካል። እሺ ቆይ አይደለም። ቆይ ችግር የለውም። አታቋርጠ ይለኛል። እኔ ጠየቅኩ። አላቋርጠም። ያው ጥያቄ ጠይቀኝ ልመልስልህ፣ ካለዛ ራስህ መልስ። አላህ አባቴ ነው እኮ ልመልስልህ እኮ ነው። አላህ አባቴ ነው ማለት እችላለሁ? አልችልም። ልመልስልህ ነው። አልችልም። እሺ አንተ
አዎ አልችልም። እሺ አሁን አንተ ለዝናብ አባት አለው ብለህ መናገር ትችላለህ? ለዝናብ አባት አለው ብዬ በሜታፎሪካል እችላለሁ። ሜታፎሪክ ጥሩ። ምን ማለት ነው ሜታፎሪክ? ምናምን አይደለም። ለዝናብ አባት አለው ብለህ ዝም ብለህ መናገር ትችላለህ? አልችልም። እችላለሁ። ኦኬ ማለት ነው። ስለዚህ ዝናብ እግዚአብሔር ወልዶታል ማለት ነው እንደ ኢየሱስ? አይደለም። እኔ እሱን አላልኩም። በአንተ ምን ማለት ነው? ምን ማለት ነው? እሺ ምን ማለት ነው? ምን ማለት ነው? መልስልኝ። ዝናብ አባት አለው ስል ለምሳሌ እኔ ለእኔ ልንገርህ። ለምሳሌ ዝናብ አባት አለው ስል ምን ማለት ነው? በባይብሉ ምን ማለት ነው? ምን ማለት ነው? ብራዘር የጠየቅኩህን ጥያቄ መመለሰታ ወደዚህኛው አትምጣ እኮ መልሰው እኮ ይኸው ባይብሉ እግዚአብሔር በውኑ ለዝናብ አባት አለው ነው ይላል። ጋይስ ዝናብ ራሱ ምን አለ? እሺ አሁን ይኸው ዝናብ አባት አለው ሲባል ምን ማለት ነው? እግዚአብሔርን ተመለስ ኢብሮ። አሁን የጠየቅኩህን ጥያቄ መልስ መጀመሪያ። ምን ማለት ነው እኮ አሁን እኮ ልናየው እኮ ነው። እኔ አልችልም ብያለሁ፣ ግን ምንድን ነው አሁን አንተ እንየው እስኪ ምን ማለት ነው ለዝናብ አባት አለው ሲባል? እሱ ብሏል ሚካኤል በዝናብ አባት አትበለኝ እና ወደ ኢየሱስ ክርስቶስ አባቴ ቢለው ሂድ። እኔ የአምላክ ልጅ ገባኝ። ምን ማለት ነው? አሁን ቋንቋ እኮ ነው። አሁን ስለ ቋንቋ እያየን ነው። ቋንቋ ነው። ስለ ቋንቋ ነው እያወራን ያለ ነው። ቋንቋ አሁን እየሞገትኩ ያለሁት የቋንቋ ሞገት ነው። እና ለዝናብ አባት አለው ሲባል ምን ማለት ነው? አንተ መልሰው ሂድ። ኦኬ አታውቀውም አንተ? እሺ አላውቀውም። አንተ ማምለጥ ስለፈለክ ነው። እሺ ሂድ። ለምን አመልጣለሁ? ኧረ ገና እኮ መች አየህ? ገና እኮ ብዙ ነገር ላሳየህ ወዳጄ። አዎ ላሳየህ። አሁን አንተ አልገባህም እና እኔ ላሳየህ። እሺ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን አለ። ይሄ አንድ አባት ደግሞ አንድ አምላክስ ምን ያደረገን አይደለምን አለ። ቆይ አንዴ ላሳየህ እኮ ነው። ይኸው አባት ማለት ፈጣሪ ስለተባለ ነው አባት የተባለው። አብ የሚለው የዕብራይስጥ ቃል ራሱ ጥሩ። ስለዚህ አብ የሚለው የዕብራይስጥ ቃል በራሱ ምንድን ነው? አስገኚ ፈጣሪ ማለት ነው። ስለፈጠረ ነው ራሱ አብ እየተባለ ያለው። ስለዚህ አሁን አስገኚ በሚለው ከሆነ አላህ አስገኚ ፈጣሪ ነው። ትክክል ነህ፣ እስማማለሁ። አስገኚ አላህ ብያለሁ። ኢብራሂም አንድ እስኪ አንተ አሁን አባቴ ማለት ትችላለህ አልኩህ። አባቴ ማለት ከኮንቴክስቱ አንጻር ነው። ኮንቴክስት አንጻር ነው እየታየ ያለው። ሊትራሊ አንጻሽ ይብሮ በቃ ሻውን እንደዛ ከሆነ ከኮንቴክስት አንጻር አድርገህ አንተ አላህን አባቴ ነው በልኝ። አንዴ በልኝ። እሺ ቆይ አንድ ጊዜ በቃ ልስጥ ከኮንቴክስት አንጻር ሆኖ አላህ አስገኘ ነው ያው አልኩኝ። አላህ አስገኘ ነው። አሁን ደግሞ አሁን አንተ ልክ እኔም ባልከው መሰረት ለምሳሌ ይኸው ልስጥ። ቆይ አትሂድ፣ የትም እንዳትሄድ። ቆይ አንዴ ልስጥ። የትም ነው የማልሮጠው ወዳጄ። እኔ በመረጃ የተሞላው ሰው ነኝ አባቴ፣ በመረጃ የተሞላው ሰው ነኝ። አታስብ። ቆይ አሁን አላህ ሱብሃነሁ ወተዓላ ልስጥ። ቆይ ያው መረጃ ልሰጥ ነው። እኔ ይኸው መረጃ ሞልቶ የፈሰሰብኝ ሰው ነኝ። እባክህ የምን መረጃ ነው የምትሰጠኝ? ይቅርታ። በሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ምን አለ? ኧረ ቆይ አንዴ እኔ እግዚአብሔር የባህሪ እንደውም ሱረቱ ተውባን ተው። እሺ ተው እናልኩ እኮ ይኸውልህ፣ እኔ አሁን በቃ እንዳንተ ሎቱ እሺ አንተ በአንተ ቦታ እግዚአብሔርን በዓል ብለህ መጥራት ትችላለህ? በዓል ብለህ መጥራት ትችላለህ? እግዚአብሔርን ቆይ አይ ልነግርህ ነው። በዓል ብለህ መጥራት ትችላለህ? እግዚአብሔርን አልችልም። እግዚአብሔር ከዚህ በፊት በዓል ይባል እንደነበር ታውቃለህ? ይባላል። በዓል ተብሎ ይጠራ፣ በጣዖት ስም ይጠራ እንደነበር ታውቃለህ አይደለ? ጥሩ። ስለዚህ አሁን ለምንድን ነው ከዛ በኋላ የከለከለው? ለምንድን ነው ትችላለህ? አትጠሩኝም ብሎ ከልክሏል እግዚአብሔር። በኦሮምኛ ባህሊ ማለት ይችላለሁ። አንዴ ይሄ ቋንቋ ጉዳይ ስለሆነ ማለት ነው። ቆይ ስማ፣ እኛ እግዚአብሔር ስም አወጣንለት አንል። የሚመለከው አንድ ትምህርቱ ነው እንጂ የስም ጉዳይ አይደለም። ለምሳሌ አላህ የሚባል ጣዖት ነበረ እና ሰው አላህ እንልም አለ። ክርስቲያኖች የሙስሊም አላልኩም። ጥያቄ እሱ አይደለም። ጥያቄ አልገባህም። አልጠየኩም። የጠየኩ እሱን አይደለም። ምንድን ነው የጠየኩት? ጥያቄ ምንድን ነው? ጥያቄ ምንድን ነው የጠየኩ? ምንድን ነው የጠየኩ? ምንድን ነው የጠየኩ? ባል ይባላሉ ያልከኝ አይደለም። ከልክሏል እግዚአብሔር። ድሮ ይጠራበት ነበር፣ እግዚአብሔር ከልክሏል። መረጃ ልስጥህ።
እኮ አሁን የሚጠቀም ሰው አለ ወይ እኮ ነው። በሚጠቀም ሰው ካለም የተከለከለ ወንጀል ነው። ልስ መረጃ ታውቆ አሁን ወደ እሱ ከምትሮጥ ለምን አትመልስልኝም? አይደለም እኮ ልመጣልህ እኮ ነው። መልሲ ላይ እየመጣው ነው። መልሲ ላይ እየመጣው ቆይ ተረጋጋ። መልሲ ላይ እየመጣው ነው። እግዚአብሔርን በአሊም ብለህ መጥራት ትችላላችሁ። ተከልክሏል፣ አባት ማለትም ተከልክሏል የምትለኝ ከሆነ ወደዚህ ወደዛ ከምታስሮጠኝ በሚካኤል ቀጥታ ሂደህ ቁርአን ጋር ይሄንን ጀግና ነህ። በቃ ፊሎ አንተ በጣም እውነት ፈላስፋ ነህ። ይመች። በቃ ትክክል ነህ። ለዛ ነው አላህ ምን አለ በቁርአን ላይ ወቃለት ልየሁዱ ዑዘይር ብኑላህ ዑዘይር የአላህ ልጅ ነው አሉ። ማ የአይሁዶች ወቃለት ነሳራ አልመሲሕ ብኑላህ። አንዴ ተረጋጋ። ቆይ ተረጋጋ ወዳጄ። ርዕስ አቀይር፣ ርዕስ አቀይር። አንድ ጊዜ ቆይ። እሺ አንዴ ቆይ አንዴ። እሺ የሆነ ይቅርታ ብሮዬ በእናትህ ለአንተ አይደለም። አይ ለአንተ አይደለም። ቆይ ኦኬ። የሆነ የሚበር ነገር ላይ መጥቶ እኮ እሺ አስደነገጠኝ። እሺ እና ምን አለመሰለ። ስለዚህ አሁን ምንድን ነው ወቃለት ነሳራ አልመሲሕ እብኑላህ አለ። ስለዚህ አሁን ይሄ ምንድን ነው? ዛሊከ ቀውሉሁም ቢአፍዋሂም፣ ይሄ ንግግራቸው በራሳቸው ንግግር የሚናገሩት ዩዳሂኡነ ቀውለ ለዚነ ከፈሩ ሚን ቀብሉ፣ ከዚህ በፊት የካዱት ሰዎች ሲጠቀሙ የነበሩትን ነገር ነው እየተናገሩ ያሉት። ስለዚህ ቃተለሁም ላሁ አና ዩፈኩን አለ። እዚህ አላህ ረገማቸው። በዚህ ምክንያት አላህ ረገማቸው። አሁን ምንድን ነው ጥያቄው? መጀመሪያ ከሁለት አይነት አንግል ልመለስልህ እችላለሁ። የመጀመሪያው አንግል ምንድን ነው? አዎ ምናልባትም እኛ አላህ ስብሐነሁ ወተዓላ የነገረን ነገር የለም። ሊንግስቲካሊ ይህንን ነገር ስናየው አላህን አብ ወይ ደግሞ አብ በሚለው ቃል ከሆነ በትንቢተ ኢሳያስ መሰማን ነው። በትንቢተ ሚልኪያስ ምዕራፍ 2 ቁጥር 10 መሰረት አስገኚ ፈጣሪ በሚል ይመጣል። ኖ ካልከኝ ደግሞ በሌላ መንገድ እመጣለሁ። ምንድን ነው የምመጣው? ምክንያቱም መረጃ ስለሌለው ማለት ነው። አንተ ራሱ ምንድን ነው የምመጣው? የከለከለው እግዚአብሔር ልክ እንደከለከለው ባይብል ላይ ቁርአን ላይም አላህ መከልከለው የሚያሳይ ነገር ነው። ግልጽ ነው። አሁን ግልጽ ስለዚህ አሁን ወደ ፖይንታችን ቅድም ወደ ነው ፖይንት አሁን ቅድም ወደ ቅርንጫፉን እንተውና ይኸውልህ አሁን በቃ መረጃ ምንችልሃለው። ቅርንጫፉን እንተውና የማኑስክሪፕቱን ጉዳይ እናውራ እንዴ። እሺ ከመሐመድ ያው አሳየው እኮ እንዴ ያ ሁሉ ሙስሊም ሌላ አንድ ሰው ተነስቶ አሁን ሰሚት ያደረጉለን እንዴ ያው እኮ አመጣሁልህ ወዳጅ የእስልምና ቆይ አሁን እኮ ያሁን ሲገዙ እንደነበሩ እኮ ቆይ አንዴ። ኧረ በሚካኤል ኢብሮዬ አሁን ወዛዝ የምትሮጥበት ምክንያቱም ቆይ ላሳየህ። አንድ ሰው እኮ ለምሳሌ እንትና ተነስቶ ሙስሊም ነበርኩ ሙስሊም ነኝ ስላለ ወይ ምን ስላለ ፍቅር ሲዝም ሙስሊም የሚለውን ቃል ስለተጠቀመ ሙስሊም ነው ማለት እኮ አይደለም። በቃል ደረጃ ስታይ ኦኬ ትክክል ነው፣ ምክንያቱም ሰሚቱ ጋድ በእሱ አስተሳሰብ ማለት ነው። ነገር ግን እያልኩ ያለሁት እንደ እስልምና አይነት አስተምሮ ያለው እንደ እስልምና አይነት ኮሚኒቲ አለ ወይ ነው ያልኩ። ቢካዝ የእስልምና ኮሚኒቲ አላህ አባት መባልን በየትኛውም መንገድ በየትኛውም መንገድ ወይም አት ኤኒ ሚንስ በሜታፎሪካልም ሆነ ለምሳሌ እኛ እግዚአብሔር አባታችን ነው ስንል ሩህሩህ ነው አባታችን ወልዶናል እያልን አይደለም። እኛን እንደዚህ ተገናኝቶ እንደዚህ ያደረገን ምናምን አንድ ሚስት ያለው ምናምን የሚለው ነገር ሳይሆን በዛ አይነት መንገድ እኛ እግዚአብሔር አባታችን ነው በምንልበት አይነት መንገድ አንተ ማለት ትችላለህ ወይ? አልችልም ካልከኝ የተከለከልክበትን አሳየኛለህ። ቢኮዝ ኢየሱስ በፊት የነበሩ ነቢያትም በደንብ እግዚአብሔር አባቴ ነው ብሎ ስለሚጠቀሙት ማለት ነው። እሺ ቆይ አንዴ ከሁለት ጥቅስ አንግል ነው የምነግርህ። መጀመሪያ ጥቅሱ ላይ ከመግባቴ በፊት እኛ ሙስሊሞች ባይብልን ተበርዟል ብለን እናምናለን አይደለ ፊሎ? የተበረዘው የለም እንጂ ተበርዟል ብላችሁ ያልተበረዘው የለም እንጂ ተበርዟል ብላችሁ ነው የምታምኑት እኮ። ያው የተበረዘው መጽሐፍ ይሄን ነው ብለን ነው አይደል የምናምነው እንጂ ያልተበረዘው ግን የለም። በጣም ጥሩ። ያልተበረዘውማ ተበርዟል እያልን ያልተበረዘው አለ የለም ትለኛለህ እንዴ? የሞተችው ሴትዮዋ አለች እያልን የሞተችውን ሴትዮዋ አምጣ እያልኩኝ እኮ ነው። አሁን አንተ እንደዛ ነው። ቆይ ዝም ብለህ ማንኛ አይነት ነገር ነው። ቆይ እኛ ቆይ አንዴ ቆይ እሺ በቃ አሁን ተበርዟል መጽሐፍ። ቆይ አንዴ
ባይብልን መጽሐፉ ርዕስ አታስቀይረኝ። ቆይ አንዴ ፊሎ ርዕስ አታስቀይረኝ። ቆይ አንዴ እኔ ያዝኩትን ነገር ልቀጥል። እኔ ያልኩት ምንድን ነው? መጽሐፉ ተበርዟል ብለን እናምናለን እኛ ሙስሊሞች አይደለ? እሺ ብላችሁ ታምናላችሁ። ጥሩ። ከተበረዘው መጽሐፍ ውስጥ ደግሞ የእኛን አስተምሮ የሚገጥም ነገር ስናገኝ እንሰጣለን። ከተበረዘው መጽሐፍ ለምሳሌ አሁን ለምሳሌ ያንን ነገር ሹር የምትሆንበት እኔ ለምን ቁርአን ነው አሹር የሚያደርግልኝ። ለምሳሌ አላህ በቁርአን ላይ ምን ይላል? ወኢላሁኩም ኢላሁ ዋሂድ አለ። አምላካችሁ አንድ አምላክ ብቻ ነው አለ። ዘዳግም 6:4 ላይ እስራኤሎች ስማ አምላካችሁ ያህዌ አንድ ያህዌ ነው እያለ ይናገራል። ስለዚህ አሁን ቁም ነገሩ ምንድን ነው? አንድ አምላክ እንዳለና ለአንድ አምላክ እንደሚያመልኩ ግልጽ። አሁን ጥያቄ ልጠይቅ አንዴ። አባታችሁ አንዱ እሱ የሰማዩ ነው እና በምድር ላይ ማንንም አባት ብላችሁ አትጥሩ ማለቱ ምን ማለቱ ነው? ስለ እሳት ከእንዴ ልጠይቅህ? እሺ ጠይቅ። ለምሳሌ ፍቅርሲዝም ተነስቶ ልንገር የእኛን መጽሐፍ እኔ ያልኩት ላይ ፍቅርሲዝም ላይ አላወራሁም። እኔ ያልኩት ላይ ፍቅርሲዝምን አላወራሁም። አንተ ምሳሌ እያነሳህ ልታስረዳኝ ምሳሌ ሎ እኔ ያልኩት ላይ እስቲ ካርግ እናውራ። የራሱን መጽሐፍ ያዘ። ቆይ በእናትህ ለምን ማለት እሺ ቀጥል። የራሱን መጽሐፍ ያዝኩ ብሎ ከባይብል ቀድቶ ነገር ግን እሱ በሚፈልገው አይነት መንገድ ቀይሮት ከዛ ባይብል ተበርዟል ቢል እኛ ያልተበረዘውን መጽሐፍ ማሳየት እንችላለን። አንቀበለውም። ለምንድን ነው ማንቀበለው? ባይብል ተበርዟል። ቁርአን ኮርጇል እያልክ ነው? ቆይ አለ ፊሎ አጭርና ታርገው ሩቅ አትሂድ። ቁርአን ኮርጇል ነው አይደለ? ሩቅ አትሂድ። ቁርአን ኮርጇል ብቻ ሳይሆን ቀያይሮ እሱ በሚፈልገው መንገድ ጽፎታል እኮ ብቻ ሳይሆን መረጃ አምጣ መረጃ ከባይብል ቁርአን መረጃ እንደ ኮረጀ መረጃ እንዴ መረጃ ማለት ምን ማለት ነው? መረጃ አምጣ። ፕሪቪየስሊ ቁርአን እኮ አልሰማኸኝማ። መጀመሪያ ከባይብል የኮረጀው አንድ ጥቅስ ስጠኝ። እሺ ከባይብል የኮረጀውን አንድ ጥቅስ ስጠኝ ነው ያልከኝ? ማለቴ መረጃ ኮርጇል የሚል መረጃ ማምጣ። ሀሳብ ለምሳሌ ቅድስት ድንግል ማርያም ሀሳብ። እሺ እስቲ አንድ ጥቀስ። የኢየሱስ ክርስቶስ እንደ ድንግልና መውለዷ ይሄ ነው። እሺ መረጃ ለሱ መረጃ አንጣ። ይሄ ተኮርጆ ነው የሚል መረጃ አምጣ እኮ። ቆይ ላሳይህ እኮ መረጃ አምጣ። ይሄ ተኮርጆ ነው፣ ይሄ ነቢዩ መሐመድ ከቁርአን ከባይብል ቀድተውት ነው የሚል መረጃ አምጣ። እሺ ከየት አመጣ? ጽፈውታል። ያኔ ነቢዩ ሰለላሁ ዐለይሂ ወሰለም ሲኖሩ በነበረበት ጊዜ ላይ ከባይብል ወስደው ነው የጻፉት የሚለው መረጃ አምጣ እኮ። አሁን አንተ እያልከኝ ያለው እንደዚህ ይህንን እኮ ኮርጀዋል እንዲል ነው ወይስ ምን አይነት መረጃ ነው የፈለገው? በቃ መረጃ ነው። መረጃ አሁን ላልክበት ለተናገርክበት ኃላፊነት ለወሰድክለት ቃል መረጃ አምጣ። ይብሮ ትሰማኛለህ? የበፊት ስክሪፕቸር ጋር ከተጋጨ እኔ አሁን ደግሞ አንድ ልስጥ። ባይብል ከምን ኮርጇል ላለው መሰለህ? ከሂንዱ መጽሐፍ ኮርጇል። ትስማማለህ? ትስማማለህ ወይ? መጀመሪያ ሊኮርጅበት የሚችልበትም አጋጣሚ የለም። እኮ አሁን ለምሳሌ ጋድ አምላክ የሚል ቃል አለ በእንትን ላይ እኮ አንዴ አምላክ የሚል ቃል አለ እዛ ላይ አምላክ የሚል ቃል ስላለ አይደለም እኮ አምላክ የሚለውን ቃል ከዛ ላይ ወስዶ ነው። እሺ ምክንያቱም ቅድሚያ የተጻፈው እሱ ነው። እሺ ክርስቲያኖች ባይብል አይደለም ቆይ አንዴ ለምሳሌ ላስረዳ። የክርስቲያኖቹ ባይብል የፕሪቪየስ ስክሪፕቸር ብሎ የሂንዱይዝም መጽሐፍት አፊርም አድርጓል። አፊርም አላደረገም። ቆይ አንድ ጊዜ አፊርም አድርጓል። አፊርም አላደረገም። ሰሽን አለው ከሂንዶች የለውም። ቆይ አንድ ጊዜ ላሳየ። በመጀመሪያ አንተ ያልካቸው መጽሐፍቶች ራሱን ስላሴን አንተ የምታስተምረውን ስላሴን ከእነሱ እንደወሰድክ ላሳየ እኮ ነው። ላሳየ ነው። ስለዚህ አሁን መረጃ ለመጣ ነው። እኛ ሙስሊሞች መረጃ
እንደማንታማ ታውቃላችሁ። አብርሃም ይቅር ልጅ መስጣ መረጃ እንዳለ እንደማንታማ ታውቃላችሁ። ቆይ አንዴ እሺ፣ ሂንዱይዝም ያው ቆይ ማሳያለሁ። አንተ እንደሱ ስታሳየኝ አላህ የሚለውን ቃል ከመሐመድ በፊት አምጥቼ ጣዖት እንደነበረ ያሳያል እኮ። አላህ የሚል ወላሂ አምጣ፣ አላህ የሚል አምጣ። አታመጣም፣ አምጣ። ይኸው ወላሂ ሜዳውን ፈረሱም ሰጠው። ወላሂ አታመጣም፣ አምጣ። መረጃውን አምጣ እስቲ፣ አምጣ። ይኸው እስቲ አምጣ፣ አምጣ። ጠብቀኝ፣ መረጃውን አይዞህ ምናምን ብለህ ነው። ይዘና ችግር የለውም አይደለም፣ ይዘና። አሁን እኛ ባይሆን ላሳየ። ይኸውልህ የሂንዱይዝም ኤንሸንት ኤንድ ሞደርን ነው። ስለ ሂንዱይዝም ነው የሚያወራው መጽሐፉ። የሂንዶች መጽሐፍ ነው። አሁን ላሳየ። እሺ፣ መቼ የተጻፈ ነው? መቼ የተጻፈ ነው? እሺ፣ መጽሐፉ መቼ የተጻፈ ነው? እንየውና የሂንዶች መጽሐፍ መቼ እንደተጻፈ ላሳይ። ከስንት መቼ መሰለ? ያው ስንት ይላል? 1500 ቢሲ ስንት ይላል? በጣም ጥሩ፣ በጣም ጥሩ። 1500 ቢሲ ተጽፏል። እኛ መረጃችን አንዴ ነው። ይኸውልህ ወዳጄ፣ ዝም ብለን እኛ ከልብ ወለዳችን አናወራም። ቆይ ምን አለ እስቲ አንብብልኝ። አንድ እያነበብን እንሂድ። አንዴ ቆይ፣ አንድ እያነበብን እንሂድ። The three gods ሶስት አማልክት አሉ አለ ብርሃማ። ቆይ አንዴ ብርሃማ፣ ቪሽኑ፣ ሺቫ ቢካሚንግ ማኒፌስት ቱ ሂም ሪፕላይ እሺ ለርን ምናምን እያለ ቀጠለና ከዛ በኋላ እነዚህ ሶስቱ ምን እንደሆኑ እንያቸው እስቲ ጋይስ፣ ምን እንደሆኑ ተመልከቱ። እሺ ከዚህ ጋር ቀጠለና by the acts of creation preservation and destruction but he is ስንት ነው አለ? ስንት ነው? ስንት ነው? ዋን። በጣም ጥሩ። ብርሃማ ቪሽኑ የተባሉ ብርሃማ ቪሽኑ ዘሎርድ የተባለው አንድ፣ ሁለተኛ ደግሞ ሳን የተባለው እና ሶስተኛው ሆሊ ጎስት የተባለው አስተምህሮ ከየት እንደመጣ ግልጽ በሆነ ሁኔታ እያሳየው ወዳጅ፣ ግልጽ በሆነ ሁኔታ ማለት ነው። ስለዚህ አሁን አንተ ያንተን ያው እንደውም ፋዘር የሚለውን አስተምሮ there is no one ይኸውልህ there is one greater I asked him to take me to the greater being. He took me to Brahma, the father of all living. ምንድን ነው ያለው? the father ምንድን ነው ያለው? the father እሺ፣ አሁን እኔ እኮ በቃ አንተ ባመጣው እኮ እንዴት ላደርግ ነው? ሊቪንግ ኤንድ እሺ ነን ሊቪንግ ቲንግስ